ሰላም ተመልካቾቻችን እንዴት ናችሁ? ስሜ ስዩም አያሌው ይባላል። ሰዓሊ ነኝ። ላለፉት 25 ዓመታት በዚህ ስዕል ስራ ላይ ቆይቻለሁኝ። ታምራት ስልጣን እባላለሁ። የሙሉ ጊዜ ሰዓሊ ነኝ። ዛሬ የተገናኘነው ትስስር በተሰኘው የስዕል አውደ ርዕይ ላይ ነው። የአዲስ አበባ መስተዳድር በራሱ ወጪ ባስገነባው የትልቅ ኮምፕሌክስ ውስጥ አንድ ክፍል ለስዕል ብሎ አስቦ በነፃ ስፔስ አዘጋጅቷልና ይህን ስፔስ ደግሞ የመጀመሪያዎቹ ተጠቃሚዎች በመሆናችን ደግሞ ትልቅ እድለኝነትም ነው፣ ትልቅ ስኬትም ነው ብዬ ነው የማስበው። ከዚህ በፊት ባለፈው ነሐሴ መጀመሪያ ላይ በአሜሪካ አሌክሳንድሪያ በተመሳሳይ ስድስታችንም የመጀመሪያውን የጋራ የስዕል ኤግዚቢሽን አቅርበን ነበረ። ስለዚህ ያንን ግሩፕ እዚህ ጋር ደግሞ በሌሎች በአዳዲስ ስራዎች አንድ ላይ አገር ውስጥ አዲስ ቦታም ሲገኝ ለምንድነው የማናቀርበው በሚል ነው ይህንን ኤግዚቢሽን ያደረግነው። ይሄ ብቻችንን የምናሳየው ነገር ብዙ ጊዜ የተለመደ ይመጣና የብቸኝነት ስሜት የመገለል ስሜት አለና ሰዓሊ አብሮ አይሰራም አይነት ስሜቶች ሁሉ ይፈጥራልና ለምንድን ነው እኛም አንጀምረው? በግሩፕ አንድ ነገር ክሬት አድርጎ በግሩፕ ረዥም ርቀት መሄድ። ይሄ ሁለተኛችን ነው። አይ ቲንክ እኔ እርግጠኛ ነኝ የዛሬ 10 ዓመት 10ኛችንን ኤግዚቢሽን እናሳየን ብዬ ነው የማስበው። በአመት አንዴ ካሳየን ማለት ነውና መተሳሰሩ መያያዙ ይጠቅማል እንደ ጋራ ማለት ነው በርዕስ ደረጃ። ኢንዲቪጁዋሊ ደግሞ ፔይንቲንጎቻችን ይሄንኑ ነው የሚያሳዩት። መክፈቻው ላይ በጣም ብዙ እንግዶች ነበሩ። ብዙ የማህበረሰብ ክፍሎች በዚህ ኤግዚቢሽን ላይ ተገኝተዋል በተለያየ ጊዜ። ከዛ በኋላ ሙሉ ሳምንቱን ኤግዚቢሽኑ ክፍት ስለነበረ ሰዎች እየመጡ ስራዎቹን እያዩ አንዳንዶችም እየደወሉልን በአካልም ስንገናኝ የተሰማቸውን ነገር፣ ምክንያቱም እንደዚህ አይነት የስነ ጥበብ ማሳያ ቦታዎች የተለያዩ አስተሳሰቦች፣ አሳሳሎች ሁልጊዜ ማህበረሰብ ውስጥ የየራሳቸው ሚና ተጽዕኖ ስላላቸው ያንን ነገር ያስፈልጋል። ሰዓሊ ሰገድ ረታ ጀምሮ እና አገኘሁ አዳነ የአዲስ አበባ ያለ ስነ ጥበብ ትምህርት ቤት ርዕሰ መምህር እና ኡስማን እና ያሬድ መምህራን ናቸው በዛ በስነ ጥበብ ትምህርት ቤት ውስጥ። ስዩም አያሌው ከዚህ በፊት የሰዓሊያን ማህበር ፕሬዚዳንት ሆኖ አገልግሏል። አንዳንዳችን የተለያየ አሳሳል እና የአስተሳሰብ አካሄዶችን ነው ይዘን የመጣ ነውና እዚህ ላይም ልናሳይ የሞከር ነው። ስለዚህ በማቴሪያልም በምንጠቀማቸው ቁሶች በአሳሳል ዘይቤያችንም ሁላችንም የተለያየ ነው። ሉልሰገድ የሚታወቀው ያው የኢትዮጵያን ትራዲሽናል አርት ወደ ሞደርን አብስትራክት ይዞ ሄደ ነው። ይሄ አሳሳል ዘይቤ አብስትራክት አርት ነው። ነገር ግን አብስትራክት ሪያሊስቲክም ቢሆን የኛን ትራዲሽናል የሆኑ ስዕሎቻችንን የኛን የጥንታዊ የአሳሳል ዘይቤዎቻችንን ወደ ሞደርን ይዞ የመጣ ሰዓሊ ነው። ታምራትን ስራዎች ስታይ ከዛፎች ነው የሚጀምረው። ያ ተያይዞ እናቶች ቤተሰብ ጋር እስኪደርስ ድረስ ያለውን ትስስር በደንብ ነው የሚያሳየው። ሞር ፎከስ የሚያደርጉት ስራዎቼ በጠጅ ቤቶች ላይ ነው። ያው ጠጅ ቤቶች ከጠጅ መጠጫነታቸው አሁን ከሌሎች ሀገሮች ለየት የሚያደርገው ከጠጅ ቤት ከመጠጥ ቤትነታቸው ባሻገር ማህበራዊ ትስስራቸው ከፍተኛ ነው። ብዙ ጊዜ እድሮች፣ እቅቦች የሚመሰረቱት ጠጅ ቤት ውስጥ ብለን ነው የምናስበው። ይህ የስዕል አውደ ርዕይ እስከ የካቲት 6 ይቆያል። ቅዳሜና እሁድም ክፍት ነው። በተለይ ለልጆች ያላችሁ መታችሁ መጎብኘት ትችላላችሁ። ቦታው ሰንጋተራ 40/60 አካባቢ ነው የሚገኘው የአዲስ ሲኒማ ኮምፕሌክስ።
መታችሁ 3ኛ ፎቅ ላይ መጎብኘት ትችላላችሁ። አመሰግናለሁ።